ሰላም የስሎት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እነዚህ ታዳጊ ወጣት ልጆች ሶስቱም 18 ዓመት አልሞላቸውም። ሶስቱም 18 ዓመት አልሞላቸውም ሲባል ደግሞ ይሄኛው ገና 15 ዓመቱ ነው። ከእድሜ ከነሱ ያንሳል። ከእድሜ የሚበልጡት ወይንም ደግሞ አብሮት ሲሆኑ ደስ ስለሚለው ታላላቆቹ አብሯቸው ቢሆንም በዚህ ክፍል ውስጥ ሆኖ የሚመካከሩት ነገር ግን እጅግ በጣም አስደንጋጭ ነው። ማንም ወላጅ፣ ማንም አስተማሪ፣ ጎረቤት፣ አክስት፣ አጎት፣ እህት፣ ወንድም ታላላቅ የሆነ እነዚህን ወጣት ልጆች የሚመካከሩትን ነገር ቢሰማ አይደነግጥም አይባልም። ሶስቱም ጓደኛሞች ታዲያ አንድ ነገር ላይ ነበር ያለፈውን 24 ሰዓት ያሳለፉት። ከሰዎች ጋር ተባብረው ከጎረቤት፣ ከወላጆች፣ ከአስተማሪዎች፣ ከተማሪዎች ጋር ሆነው አራተኛ ከነሱ ጋር ጓደኛ የሆነ ጓደኛቸውን ለመፈለግ ነው። ወጣቱ ሌላኛው አራተኛው ጓደኛቸው የገባበት ነው የጠፋው። ተፈለገ። ማናየው ከማን ጋር ነበር የጠፋ ቀን የታወቀ ነገር የለም። እነሱም ግን በጣም አዝነው እየፈለጉት ነው። ማቲ ይባላል። ቤተሰቦቹን ተሰናብቷቸው እንደማንኛውም ቀን እሁድ ቀን ነበር ከቤት የወጣው። በዚህች እሁድ ቀን የወጣበት ምክንያት ከጓደኞቹ ጋር ሊያጠና ነው። ምክንያቱም የሁለተኛ ሴሚስተር የመጨረሻ ፋይናል ኤግዛም ሮብ ይጀምራል። ዛሬ እሁድ ነው። ሰኞና ማክሰኞ ለጥናት ተብሎ ትምህርት የለም። ሶስቱ 11ኛ ክፍል ናቸው። የ15 ዓመቱ ልጅ ግን ከነሱ ጋር 11ኛ ክፍል አልደረሰም። ታዲያ እነዚህ ልጆች አራቱን አንድ ላይ ስንመለከታቸው በጣም ብዙ የጋራ ነገር አላቸው። ትልቁ የጋራ ነገራቸው ግን አንድ ትምህርት ቤት ነው የሚማሩት፣ አንድ ሰፈር ነው የሚኖሩት። በጋራ ትምህርት ቤት ሄደው በጋራ ትምህርት ቤት ይመጣሉ። እነዚህ ሶስቱ ልጆችና ማቲ ግን ልዩነት አላቸው። የህይወት ልዩነት፣ የኑሮ ልዩነት። ማቲ በጣም ጎበዝ ተማሪ ነው፣ ግን ደግሞ ቤተሰቦቹ ብዙ ችግር ውስጥ ነው ያሉት፣ የገንዘብ ችግር። እነዚህኞቹ ልጆች ተማሩልኝ፣ እባክህ ብላልኝ፣ እባክህ ትምህርት ቤት ሂድልኝ ተብሎ ቤተሰብ እንክብካቤ የሚያደርግላቸው የቤተሰቦቻቸው የገንዘብ መጠን ወይንም የገቢ መጠን ከፍ ያለ ሲሆን የማቲ እናትና አባት ግን ያንን ለሱ ሊያደርጉ አይችሉም። በጣም ተቸግረው ነው የሚያሳድጉት። ከነሱ ጋር ጥሩ ትምህርት ቤት ተብሎ ውድ የሚከፈልበት ትምህርት ቤት መሄዱ በወላጆቹ በከፈሉለት ዋጋ ነው እንጂ እሱ እዛ ትምህርት ቤት ለመሄድ የሚያስችል አቅም ኖራቸው አይደለም። እነዚህኞቹ ልጆች ጠዋትና ማታ በመኪና ሲወሰዱ ከነሱ ጋር ለምኑ ነው የሚሄደው። ምክንያቱም እንኳን አይደለም በመኪና ለመሄድ፣ እንኳን አይደለም በታክሲ ለመሄድ ምንም አይነት ለትራንስፖርቴሽን የሚወጣ ገንዘብ ቤተሰቦቹ የላቸውም። እነዚህኞቹ ልጆች በየጊዜው አዳዲስ ስልክ ይዘው ይመጣሉ። አዳዲስ የተለያየ ላፕቶፕ ምናምን የተለያየ ነገር ይዘው ይመጣሉ። እሱ ያንን ማድረግ አይችልም፣ ግን ተቀብሎታል። ጓደኞቹ መዝናኛ ተብሎ ብር ይሰጣቸዋል። እነሱ ካልጋበዙት በስተቀር እሱ ከነሱ ጋር ሆኖ መገባበዝ አይችልም። ምክንያቱም ቤተሰቦቹ አቅም የላቸውም። ይህንን የተረዳ ግን ብስል ልጅ ነው። በጣም ጎበዝ ተማሪ ነው። ሁሉ ነገር አቻችሎ አረጋግቶ ተቀብሎ ባለው ነገር ተመስገን ብሎ መሄድ የቻለ ልጅ ነው። የሚያስደንቀው ነገር ግን በትምህርት ቤቱ በሙሉ ትልልቅ ውጤት እያመጣ ተሸላሚ የሆነ ልጅ ነው። ጎበዝ ተማሪ ስለሆነ ይከበራል። ጎበዝ ተማሪ ስለሆነ አጀብ ይበዛበታል። ሁሉም ሰው ያጅበዋል። እሱ ግን የሚወደው ማንን ነው? እነዚህን ሁለቱ ከሱ ጋር አብረው አንድ ሰፈር ያሉትንና ይሄኛውን ትንሹ ልጅ ነው። አራቱ በጣም ጓደኛሞች ናቸው፣ ይቀራረባሉ። ታዲያ ግን በአንዱ ቀን ይህች እናት የዚህኛው ወጣት ሮቤል የሚባለው ልጅ እናት ነች። የሰማችውን ነገር ማመን አቃታት። የሚያወሩት ነገር እጅግ በጣም ያስደነግጣል። እንዴት አድርገው የማቲ ደም ሲፈስ እንዳዩ፣ እንዴት አድርገው እንደተደሰቱ፣ እንዳላዘኑለት እየተሳሳቁ ሲያወሩ መኝታ ቤት ሆኖ የሚያወሩትን እሷ በደጅ በኩል ትሰማለች። እንዳላዘኑለት ደሙ ሲፈስ ምናምን እያሉ መጨረሻ ላይ አንድ ነገር ተናገሩ። መጨረሻ ላይ ያወጣውን ድምጽ ሰምተሃል አለው። እነሱ የተነጋገሩት ነገር ግን
እሷን አሳመማት። ይህንን የሰማች እናት የተረዳችው አንድ እውነት አለ። ቤተሰብ፣ ጎረቤት፣ ዘመድ ማቲን የት ገባህ ብሎ ወይንም ደግሞ የት ነው ያለው ብለው እየፈለጉት ያሉት ያ የ18 ዓመት ልጅ በልጇና በጓደኞቹ መገደሉንና አስከሬኑ መደበቁን እናት በሰማችው ወሬ አረጋግጣለች። ሁላችንም እንደምናውቀው 18 ዓመት የሞላቸውም ሆኑ ወይንም ደግሞ ትንሽ ከ18 ዓመት ከፍ ያሉ ልጆች በጣም ከጓደኞቻቸው ጋር ጨዋታ ይወዳሉ። ከቤተሰብ፣ ከጎረቤት፣ ከማንም ጋር ከሚያሳልፉት ጊዜ ይልቅ ከእድሜ ኩዮቻቸው ጋር ሆነው የሚያሳልፉት ጊዜ ለነሱ በጣም ትልቅ ቦታ አለው። ልጆች በዚህ እድሜ ጓደኞቻቸውን ያምናሉ፣ ይወዳሉ፣ ከነሱ ጋር ጊዜ ማሳለፍ ይፈልጋሉ ሲባል በጣም ትልቅ ሀሳብ ነው። ወላጅ ለመቀበል እስከሚያቅተው ድረስ አብረው ውለው አብረው ቢያድሩ አይሰለቻቸውም። በጣም ደስተኛ ናቸው። ሲገናኙ ሳቃቸው ያስቀናል። ልጆችን በዚህ እድሜ የሚያውቅ ሰው ያውቀዋል በደንብ። ወጣት ልጆች፣ ታዳጊ የምንላቸው ልጆች ቲኔጀር ሆነው ሲገናኙ የሚያሳልፉት ሰዓት ወሬ ባይኖረው፣ ጨዋታ ባይኖረው፣ አብረው ባይበሉ ባይጠጡ፣ በየቦታቸው ተቀምጠው ስልክ ቢይዙ አንድ ላይ መሆንን ግን ይፈልጉታል። ከአንድ ቦታ አንድ ቦታ ተያይዘው ይዞራሉ። ይሁን ለእኛ ትርጉም የማይሰጠን ነገር ለእነሱ ግን በጣም አስደስቷቸው ብዙ ነገር ያደርጋሉ። ይህም ወጣት ከጓደኞቹ ጋር የሚያሳልፈው ጊዜ በጣም ያስደስተዋል። የኑሮ ልዩነታቸው ምንም እንኳን ልዩነት ቢኖረውም ልጅነትና ጓደኝነት ግን አንድ አድርጎ አጣምሯቸዋል። ይሄኛው ልጅ ሮቤል ይባላል። ይሄኛው ልጅ ደግሞ ሳሚ ይባላል። ሮቤል፣ ሳሚና ማቲ አንድ ትምህርት ቤት አንድ ክላስ ነው የሚማሩት። ጓደኛሞች ናቸው። አንድ ክፍል ነው ቁጥሩ። ሁሉ ነገራቸው አንድ ላይ ነው። ያደጉትም አንድ ሰፈር ውስጥ ነው። ይሄኛው ግን የ15 ዓመቱ ልጅ ስለሚወዳቸው ነው እነሱ ጋር የሚመጣው። በእድሜም በክፍልም ያንሳል፣ ግን አንድ ትምህርት ቤት ናቸው። አብሮ ይሄዳሉ፣ አብሮ ይመጣሉ። የነሱን መቀራረብ፣ የነሱን መዋደድ፣ የነሱን አንድ ላይ ማሳለፍ ሁሉም ሰው ይቀበለዋል። አስተማሪ፣ ጎረቤቶቻቸው፣ ወላጆቻቸው ያውቁታል። ልጆች ናቸው፣ አብረው ጊዜ ያሳልፋሉ። በዛች እሁድ ቀን ግን የተገናኙት አብረው ጊዜ ሊያሳልፉ ነው። ከዚህ በኋላ ያለውን እውነት የደረሰበት ፖሊስ ነው። በዚች እሁድ ቀን ሲገናኙ ማቲ ከቤቱ ሲወጣ እናትና አባቱ መርቀውን የላኩት ቁርስ በልቶ ተጫውቶ ቻው ብሏቸው ነው የሄደው። አጥንቼ እመጣለሁ አለ። የት? እነ ሮቤል ቤት። ሁሉም ብዙ ጊዜ የሚሰበሰቡት እነ ሮቤል ቤት ነው። የነ ሮቤል ቤት ጭር ይላል። እናትና አባቱ አሉ። የሮቤል እናትና አባት እንደ ማንኛውም ወገን በስነ ስርዓት የሚኖሩ ልጆቻቸውን በስነ ስርዓት የሚያሳድጉ እናቱም አባቱም ስራ የሚሰሩ አባቱም እናቱም የተከበሩ ለሌላ ሰው ምሳሌ የሚሆኑ ናቸው። ሮቤል ሶስተኛ ልጃቸው ነው። ታዲያ ከላይ ያሉት ታላቆቹም ከታች ደግሞ አንድ ቢኖረውም እሱ ግን ቤቱን የመቆጣጠር ወይንም ደግሞ ቤቱን በሙሉ አቴንሽን የመውሰድ ባህሪ አለው ይሉታል። ከታላቆቹም ከታናሹም የበለጠ ጉልበት ያለው ልጅ ነው። ተደማጭ የሆነ ልጅ ነው። ስለዚህ እዛ ቤት ውስጥ ብዙ ጊዜ ብዙ ሰው የለም። ቤት ውስጥ የሚቀመጠው ሮቤል ነውና ሮቤል ቤት እንዲመጡ ያደርጋቸዋል ጓደኞቹ። እናጥና ተባለና ሁሉም መጡ። የ15 ዓመቱ ትንሹ ጓደኛቸው ቆይቶ ነው የሚመጣው። መጀመሪያ የተገናኙት ሶስቱ ናቸው። ሶስቱ ሲገናኙ እንደሌላው ቀን እየተጫወቱ እየበሉ እየጠጡ ነው። የነ ሮቤል ቤት ስለሆነ እናትየው ቤት ውስጥ አለች። እንደ ማንኛውም እሁድ ቀን ሰላማዊ ቀን ነበር። ሰላማዊ የነበረው ከደጅ ነው። ቤት ውስጥ ግን እዛ ሮቤል መኝታ ቤት ውስጥ ግን ጸብ አለ። ማውራት ጀመሩ። መጀመሪያ ወሬያቸው ምንድን ነው? ሮብ ፋይናል ፈተና አላቸው አይደል? የሁለተኛ ሴሚስተር የአመቱ መጨረሻ ፋይናል ፈተና ነው። ይሄንን ፈተና ግዴታ መስራት አለብን። ካንተ አሉት። እሱም ይሸለም ጎበዝ ተማሪ ነው። እነሱ ግን ማስጠንቀቂያ ላይ ናቸው። በፍጹም አልተቀበለውም ማቲ ሀሳቡን። ለምን? ከዚህ በፊት ተይዘዋል ሲያስቆርጃቸው። ወላጅ መጥቶ የመጨረሻ ማስጠንቀቂያ ተፈርሟል። ስለዚህ ከዚህ በኋላ እዚህ ውስጥ መግባት እንደማይችል ይልቁንም ዛሬ እሁድ አለ፣ ነገ ሰኞ ትምህርት የለም፣ ማክሰኞ ትምህርት የለም። እነዚህን ቀናቶች ተጠቅመን እናጥና፣ አብረን እናጥና ይላቸዋል። እሱ አጥንቶ ጨርሷል። ሊያስጠናቸው ነው የመጣው። ይወዳቸዋል፣ ጓደኞቹ ናቸው። አልተቀበሉትም ሀሳቡን። ብዙ ተከራከሩ። በተለይ ሮቤል በጣም ጠንካራ የሚባል ልጅ ነው። ሀሳቡን እንዲቀበለው አደረገ። እሱም አልቀበልም ሲል ግን መከራከር ጀመሩ።
አንድ ሁለት እያሉ መከራከር ከጀመሩ በኋላ ሁለቱ ተባበሩና መደብደብ ጀመሩ። የታያቸው ሐሳባቸውን ስላልተቀበላቸው እሱ ጎበዝ ስለሆነ ከነሱ አንድ ክፍል ጥሏቸው ሊሄድ ነው፣ ይሄን ፈተና በስነ ስርዓት ካላስኮረጃቸው እንደሚወድቁ ነው ያሰቡትና ልጁን መቀጥቀጥ ጀመሩ። እየመቱት መድማት ጀመረ። ምንም አይነት እርዳታ አላደረጉለትም። እየመቱት መድማት ሲጀምር እንደገና መምታት ጀመሩ። ሲመቱት ቢደማ አይራሩለትም፣ ቢያለቅስ አይራሩለትም፣ ቢያመው አይራሩለትም። ዝም ብለው ይመቱታል። ልጁ በመጨረሻ ጸጥ አለ። እነሱ ጭራሽ ህይወቱ ሲያልፍ ያሰማው ድምፅ አሳቃቸው። እርስ በራስ ተቀላለዱ። አሁን እዚህ ጋር እያሉ ማንሳት አይችሉም፣ አስከሬኑ ምንም ማድረግ አይችሉም። ስለዚህ እዛው ቁጭ እንዳለ ማውራት ቀጠሉ። ስልክ ይነካሉ፣ ያወራሉ። ምንም ሀሳብ የለባቸውም። ይሄ አስከሬን መጥቶ ምን ያደርጋል? ሰው ምን ይለናል? ወዴት እናድርገው? ምንም የተነጋገሩት ነገር የለም። ዝም ብሎ እየተሳሳቁ ነበር። በዚህ መሃል በር ተንኳኳ። ያ የ15 ዓመቱ ጓደኛቸው መጣ። ለመደበቅ አልሞከሩም። በሩን ከፍተው አስገቡት። እሱ ከገባ በኋላ መጀመሪያ ሲያይደነገጠ፣ ከዛ ግን አሳመኑት። የነሱን ሀሳብ እሱ ጭንቅላት ውስጥ አስገቡና የታባቱ አላቸው። ደግ አረጋችሁት አላቸውና መነጋገር ጀመሩ። ከዛ ምን አረጉ? ተባበሩና አልጋ ስር አስገቡት። አስከሬኑን እንዳልተፈጠረ ረሱት። ምግብ ስትሰጣቸው መጣች እናትየው። መጣ ማቴት አለ ብላ ጠይቃቸው ነበር። እቤት ሄዳ አሏት። በሉ አጥኑ ወለች። እናት ነች። እያጠኑ ነው የመሰላት። ምግብ ሰጠቻቸው። እነሱ ግን እያጠኑ አልነበረም። ስላረጉት ነገር እየተሳሳቁ እያወሩ ነው። በእነሱ ቤት ያደረጉት ነገር የሚገባው ነው፣ ወይንም ደግሞ ስላናደዳቸው ቅጣት ሰጥተውታል። ይሄንን ከተነጋገሩ በኋላ ያቺ ቀን አለፈች። የማቴ ቤተሰቦች ግን ግራ ገባቸው። ልጃቸው ሊያጠና ነው የሄደው፣ አልመጣም። የት አለ ብለው ጠየቁ። ወጥቶ እኮ ሄዷል 11 ሰዓት አካባቢ ብለው መለሱላቸው። ተፈለገ። እሁድ አለፈ። ሰኞ መጣ። ሰኞ ለታም ተፈለገ፣ ማንም አላገኘውም። ማክሰኞ መጣ። ይሄ ለማቲ ቤተሰቦች ነው። በጣም ግራ ገባቸው። የሰፈራቸው ሰው በሙሉ ይወደዋል። የትምህርት ቤቱ ተማሪ ማስተማሪም ይወደዋል። በህብረት ሆኖ ማቲ ተፈለገ። ይገኛል የተባለበት ቦታ በጠቅላላ ቢፈለግ ልጁ ሊገኝ አልቻለም። አንዳች ክፉ ነገር ይገጥመዋል ብሎ ያሰበ የለም። ግን ምን ሆኖ ነው ግራ ገባቸው። ለምን? ሩብ ፈተና አለ፣ እንደሚመጣ እርግጠኛ ነበሩ። ማክሰኞ ከሰዓት በኋላ ግን ቤተሰቦቹ ተስፋ እየቆረጡ መጡ። ምንም ይሁን ምን በትምህርቱ እንደማይቀልድ ያውቃሉ። እየፈሩ መጡ። ያቺ ማክሰኞ ቀን ማታ ማለት ግን ለሁሉም ሰው ፍርሃት እየሆነ መጣ። ምክንያቱም አልጋ ስር የተደበቀው አስከሬን መሽተት ጀመረ። እናትየው የዚህን ቀን ከሰዓት በኋላ አንድ ነገር ሰምታለች። ማክሰኞ ቀን ከሰዓት፣ ሰኞ አለፈ፣ ማክሰኞ መጣ። እነሱ እናጠናለን ብለው ከዛ ክፍል አይወጡም። የሰማቻቸው ነገር አለ። እያላገጡ ሲያወሩ ስለ ማቲ ሞት፣ ሲሞት ምን እንዳለ፣ ስለ ደሙ ሲያወጥ፣ መጨረሻ ላይ በጣር ያወራው ድምፅ፣ ስለ ሁሉም ነገር ቆማ ሰምታለች። የማቲ መጥፋት ሰምታለች። አሟሟቱንም ሰምታለች። የት እንዳለ ግን አታውቅም። ስለ አስከሬኑ የት እንዳለ አልተናገሩ።
ልጇ ግን ከጓደኞቹ ጋር ሆኖ እንደገደለው ሰምታለች። ይህች እናት ከዛች ደቂቃ ጀምሮ ደነገጠች። ከማንም ጋር አላወራችም። ዝም ምን ያለችው ምን እንደምትናገር አታውቅም፣ ምን እንደምትል አታውቅም። ማታ ላይ ባለቤቷ ከስራ መጣ። እራት ሊበሉ ተቀመጡ። ባልየው ምን አለ? ሸተተኝ አለ። ምንድነው? ቤቱ ይሸታል አለ። አሁን አስክሬኑ መሽተት ጀምሯል። የዛን ጊዜ እሷ ቀድማ ስለተዘጋጀችበት ሰንደል ቤት ውስጥ ለኮሰች። የሰንደል አለኳኮሷ በጣም ይገርማል። ቤት ውስጥ ሰዎች ሰንደል ያደርጋሉ፣ ኖርማል ነው። እሷ ግን እዛም ጋር አንድ ጊዜ ሽታው እንዲጠፋ ብላ አደረገች። ሽታው ግን አይጠፋም፣ ምክንያቱም ሰው ነው የሞተው። ታዲያ ይሄ ከሆነ በኋላ ሮብ ነጋ። ማክሰኞ ማታ አለቀና ሮብ ጠዋት መጣ። ባል ወደ ስራ ሄደ። ልጆቹ ደግሞ ፈተና አላቸው፣ ወደ ፈተና ሄዱ። ግን ክፍሉን ቆልፈውት ነው የሄዱት። ይህች እናት ከስራ ቀረች። ልጇ ግን እንደቀረች አላወቀም። የሮቤል እናት ናት አይደል? ሰምታለች ሁሉን ነገር። ወደ ስራ እንደሚሄድ ሰው ከቤት ወጣች። መጀመሪያ ቦርሳዋን ይዛ፣ ከዛ በኋላ ግን ከቀኑ 4 ሰዓት አካባቢ አልሄደችም። ከሰፈር ነው የተመለሰችው። ማንም በሌለበት እዛ ክፍል ውስጥ አስከሬን እንዳለ ተጠራጥራለች። በጣም ታሳዝናለች ይቺ እናት። ለፖሊስ ሄዳ እንዳትናገር ልጇ ነው እውነት ነው ውሸት ነው ብላ ከራሷ ጋር ስትታገል ለአንድ ደቂቃ ሳታድር ሌሊቱን ቁጭ ብላ አደረች። ነጋላት። ስራ ሳትሄድ አሁን 4 ሰዓት ሲሆን የሮቤልን ክፍል በሌላ ቁልፍ ልትከፍተው መጣች። ቁልፉን ከፍታ ገባች። ሽታው በደንብ ያስታውቃል። በጣም ይሸታል። እየተንቀጠቀጠች ግን የፈራችውን ነገር በአይኗ አይታ አረጋገጠች። ይህች ግለሰብ ከዚህ በኋላ ምን እንደምታረግ አታውቅም። መሬት ላይ ቁጭ ብላ እየተንከባለለች አለቀሰች። ለምን? ለልጇም ህይወት፣ ለሞተውም ለማቲ፣ ለቤተሰቡም፣ ለሁሉም ከዚህ በኋላ ህይወት ተመሳሳይ እንደማይሆን ወደማይገባ መንገድ እንደሚሄዱ በደንብ ገብቷታል። በዚህ ሰዓት ይህች እናት ሀሳቧ በሙሉ በጣም ያሳዝናል። ደንግጣለች። የምታረገው የምትይዘው የምትጨብጠው ስለጠፋት ለ3 ሰዓታት እዛው ክፍል አስክሬኑ እየሸተታት ቁጭ አለች። የምትሆነው ነገር ሁሉ ጠፍቷታል። እዛው ባለችበት ግን በር ተንኳኳ። 3 ሰዓት ካለፈ በኋላ ነው በር የተንኳኳው። በዚህ ሰዓት ባሏ ስራ ነው፣ ልጇ ትምህርት ቤት ነው። ቤት ውስጥ ማንም የለም። በሩን ሄዳ ስትከፍተው ግን የፈራችው ነገር ደረሰ። ፖሊስ እዚህ ቤት ውስጥ ማቲ ሊገኝ ይችላል ብሎ ጠርጥሯል። ምክንያቱም ከጠፋ ጊዜ ጀምሮ ፖሊስ ክትትል እያደረገ ነው። ለመጨረሻ ጊዜ እዚህ ቤት ሲገባ እንደነበረና ሲወጣ ግን እንዳልታየ ወይም ከዚህ ቤት ተራምዶ እንዳልወጣ ፖሊስ ደርሶበታል። በመኪናም እንዳልወጣ አውቀዋል። ግዴታ ይሄንን ቤት መበርበር አለብን ብለው የብርበራ ፍቃድ ይዘው መጡ። እናትየው እየጠበቀች ነበር። ይሄ እንደሚመጣ አውቃለች። ከትላንትና ጀምሮ በዛ በመስኮት ከሰማቻቸው በኋላ ይሄ እንደሚሆን የገባት እናት ስምን ያለችው ግቡ ብላ በእጇ አሳየቻቸው። ገቡ። ከገቡ በኋላ ግን መበርበር ሳይጀምሩ ጠረኑ ምን እንደሆነ ገባቸው። ፖሊስ
ማቲን ያገኘው ወይንም ደግሞ አስከሬኑን ያገኘው እጅግ በጣም አሳዛኝ በሆነ ሁኔታ ነው። እንኳን አይደለም ሰው የማይፈለግ ዕቃ በዛ ደረጃ ሊጣል አይገባም። በጣም የሚገርመው ነገር ግን ማቲ በእጁ ይዞት የመጣው ወረቀቱ፣ የለበሰው ልብስ፣ ሁሉ ነገሩ አልጋ ስር አጭቀውታል። አልጋ ስር እንዳይገኝ ውስጡን በሙሉ እዛ ጋር አርገውታል። ምንም አይነት ነገር እንዳይታይ አርገዋል። ልጆቹ እዛው አልጋ ስር የሚዋማን የመሰላቸው እነሱ ናቸው እውነቱን የሚያውቁት። ግን ሁሉም እቃዎቹ፣ ልብሱ፣ ጫማው፣ ወረቀቱ፣ የሚያጠናበት ደብተሩ፣ መጽሐፉ ምናምን የሱ የሆኑ ነገሮች በጠቅላላ አልጋ ስር ውስጥ እንዲቀመጡ አድርገዋል። ፖሊስ አስከሬኑን ካወጣ በኋላ ለጥያቄ ሲጠራቸው ደግሞ ሌላ የሚያደናግጥ ነገር አለ። ባረጉት ነገር አይጸጸቱም። እንደውም ንዴታቸውን ነው የሚናገሩት። እሱ እንደዚህ አርጎ፣ እሱ እንደዚህ አርጎ፣ እሱ እንደዚህ አርጎ ይላሉ። ምንድን ያደረገው ጥፋቱ ለሱ አላስኮርጅም ማለት ነው። እንደ መብታቸው ነው የሚቆጥሩት። ልባቸው ድንድን ያለ ነው። ሶስተኛው ትንሽ ፈርቷል። እሱ የሚናገረው ስለ ራሱ ነው። የመጣው መቼ እንደሆነ፣ ሲሞት እንዳላየ፣ ሲገሉት እንዳላየ ይናገራል። በእድሜ የሚያንሳል። ሁለቱ ግን ልባቸው ድፍን ያለ ነው። ሮቤልና ሳሚ ባደረጉት ነገር ጸጸት አይታይባቸውም። እነሱ እንደውም ፖሊስ ሲያናግራቸው ይበሳጩ ነበረ። ለምን ልቀቁን፣ ቶሎ ወደ ቤታችን እንሂድ፣ ትምህርት አለ ነገ ይላሉ። ለነሱ አሁን በዚህ ሰዓት ላይ ጥያቄ ተደርጎላቸው ከዛ ወደ ቤታቸው ሄደው ህይወት የሚቀጥል ነው የመሰላቸው። ይሄ ትዕቢት ነው ልጅነት ለማለት እጅግ በጣም ያስቸግራል። ሶስቱም በህግ ፊት ቀርበዋል። እነዚህ ልጆች ወደ ቤታቸው ተራምደው የሚሄዱ ያደረጉትን ነገር ህግ ዝም የሚላቸው ቢመስላቸውም እንዳሰቡት ግን አይደለም። እንደ ትልቅ ሰው ነው ፍርድ ቤት የቀረቡት። እንደ ትልቅ ሰው ነው ቅጣታቸውን የተቀበሉት። ማንም ነፍስ ያጠፋ ሰው ሊቀጣ የሚገባውን ቅጣት ተቀብለዋል። ያኛው ትንሹ ልጅ የደበቀው መረጃ አለ፣ ያደረገው ነገር ግን የለም፣ አይቷል። ለሱም ቢሆን የሚገባውን ቅጣት በእድሜው ተቀብለዋል። የሮቤል እናት ለፖሊስ መታ አልተናገረችም፣ ግን የሚያስፈልገውን መረጃ ስትናገር በጆሮዋ የሰማችውን ሁሉ አሳውቃለች። በዚህ ሰዓት ሁለቱ ወጣት ልጆች አንድ ነገር ብቻ ነው እነሱ የሚፈልጉት። እሱም በህግ ፊት ተጠያቂ ሳይሆኑ ወደ ውጭ መውጣት፣ ህይወታቸውን መቀጠል። እንዳሰቡት ግን አልሆነም። ከዚህ በኋላ ቀሪ ዘመናቸውን እንደፈለጉት ተምረው ሰርተው ሳይሆን በማረሚያ ቤት ማሳለፍ ግዴታቸው ነው። የሚያሳዝነው ግን የማቲ ቤተሰቦች በጣም የሚወዱት ልጃቸው ነው። ተስፋ የጣሉበት ልጃቸው ነው። እህት ወንድሞቹን ሁሉ የሚያስጠና ጎበዝ ልጃቸው ነው። እናትና አባቱ፣ እናቱ በሰው ቤት ውስጥ ተመላላሽ ሰራተኛ የምትሰራ ሴት ናት። አባቱ ደግሞ የጥበቃ ሰራተኛ ነው። ማቲ የግል ትምህርት ቤት ታዲያ እንዴት ነው የሚማረው? ማን ነው የሚከፍልለት? የሁላችንም ጥያቄ ነው አይደል? እናትና አባቱ አይደሉም የሚከፍሉት። አባቱ በጥበቃ ሰራተኝነት የሚሰሩበት ህንፃ አለ። የዛ ህንፃ ባለቤት ማቲ ጎበዝ ተማሪ እንደሆነ ሲያውቁ ከልጅነቱ ጀምሮ በአካባቢያቸው ወዳለ ውድ የልጅ ትምህርት ቤት አስገብተውት እየተማረ ነው። የህንፃው ባለቤቶች አባትየውን ቀጥሮ ከማሰራት ውጪ ልጃቸውን ሲያስተምሩላቸው፣ እናትና አባቱ ደግሞ ከአቅማቸው በላይ እራሳቸውን ጎድተው እነሱ ያልበሉትን አብልተው እነሱ ያለበሱትን አልብሰው እነሱ የሌላቸውን ህይወት ለልጃቸው ሰጥተው ልጃቸው ጥሩ እንዲማር ነው ያደረጉት። ትክክል ነው። ልጁ ምንም ይሄ ነው የሚባል ወላጅ በልጁ ሊናደድ ወይም ሊበሳጭበት የሚችለው ምንም አይነት ባህሪ የለውም። የሚያኮራ ልጅ ነው። እናትና አባቱ ያላወቁት ነገር ግን የሱ ውሎ ምን አይነት አደገኛ እንደነበረ ነው። ሮቤል እና ሳሚ የማቲ ጓደኞች የሆኑት ከልጅነታቸው ጀምሮ ነው። ይወዳቸዋል። ከነሱ መራቅ አይፈልግም። እነዚህ ልጆች የራሳቸው ቤተሰቦች፣ የሳሚን ቤተሰቦች ብንመለከት፣ የሮቤልን ቤተሰቦች ብንመለከት በጣም ሰላማዊ ቤተሰቦች ናቸው። ስነ ስርዓት ያላቸው ናቸው። ሮቤል ለቤተሰቦቹ ሶስተኛ ልጅ ነው። ማቲ ደግሞ የመጀመሪያ ልጅ ነው። ሁለቱም ቤተሰቦቻቸው ስራ ሰርተው ተከብረው በዘመድ በጎረቤት ሁሉ ምሳሌ የሚሆኑ በጣም ረጋ ያሉ ጨዋ ቤተሰቦች ነው ያሏቸው። ልጆቹ ግን ውሏቸው እጅግ በጣም ተበላሽቷል። ተግባራቸው ተበላሽቷል። ከእድሜያቸው ይጠበቃል ወይንም በእድሜያቸው ይደረጋል ሳይሆን እጅግ በጣም አደገኛ ነው። እነዚህ ሁለት ልጆች ተደብቀው ሐሺሽ ይወስዳሉ። እነዚህ ሁለት ልጆች ተደብቀው ብዙ ክፉ ነገር ያደርጋሉ። ለዚህ ደግሞ ማድረጊያውን ገንዘብ የሚያገኙት ሁለቱም ከየቤተሰቦቻቸው ነው። ሌላ ኬትም አይደለም። ቤተሰቦቻቸው ግን አያውቁም።
የሚያሳዝነው እነሱ ሁለቱ ተባብረው ያድርጉት አይደል? የ15 ዓመቱን ልጅ አስለምደውታል። አብረው በጣም ብዙ መልካም ያልሆነ ነገር ያደርጋሉ። እነሱ ሁለቱ ሐሺሽ መጠቀማቸው አንሶ ግን የ15 ዓመቱ ልጅ ከመቼ ጀምሮ ነው ይሄንን እንዲጠቀም ያደረጉት? እነሱ ናቸው የሚያውቁት። ግን አብሯቸው ይሄንን ነገር ያደርጋል። ታዲያ ማንም ግን ለቤተሰቦቻቸው መጥቶ የተናገረ የለም። ሰዎች ግን ወደ ማቲ ቤተሰቦች መጥተው ይሄ ልጃችሁን ከነዚህ ሰዎች ጋር ባይሆን፣ ምክንያቱም ጨዋ ልጅ ነው፣ ጎበዝ ተማሪ ነው፣ ተስፋ የተጣለበት ልጅ ነው፣ የለፋችሁለት ልጅ ነው፣ እባካችሁ ከነሱ ጋር ሆኖ እንዳይበላሽ ብለው ለእናትና ለአባቱ ተናግረው ነበር። እናትና አባቱ ግን አልታያቸውም። ምክንያቱም በልጃቸው ይተማመናሉ። ብዙ ዋጋ ከፍለው ያሳደጉት ልጃቸው የእውነትም ማንም ሰው ከማቲ ጋር ቁጭ ብሎ ሲያወራ ብንመለከተው ይበላሻል ወይንም የማይሆን ነገር ውስጥ ይገባል ተብሎ የሚፈራበት ልጅ አይደለም። ለነዚህ ሁለት ታዳጊ ወጣት ልጆች ግን በዚህ ሁኔታ የመስዋዕት በግ ይሆንላቸዋል ተብሎ ግን ሊገመት አይችልም። ማቲ ጠፋ ብለው ሲፈልጉ የነበሩ ጓደኞቹ፣ አስተማሪዎቹ፣ የትምህርት ቤቱ ተማሪዎች፣ ጎረቤቶች እንዲሁም ፖሊስና የምርመራ ቡድን አባላቱ በሙሉ የክትትል ቡድን አባላቱ በሙሉ አንድ በጣም ያስገረማቸው ነገር የሳሚና የሮቤል ድፍን ያለ ልብ ነው። በፍርድ ሂደቱ ላይ ሆነ ከመጀመሪያው ጀምሮ ለምን ተያዝን፣ ለምን ተጠየቅን፣ ለምን እኛ እንደዚህ ተደረግን ብለው እራሳቸውን ተጎጂ መስሏቸው ወይንም ደግሞ እራሳቸውን እንደተጎዱ አድርገው አቀረቡ እንጂ ፍጹም ድንጋጤ፣ ጸጸት ሆነ ማንኛውም አይነት የርህራሄ ስሜት አልታየባቸውም። ባደረጉት ነገር የተደሰቱ ነው የሚመስሉት፣ የኮሩ ነው የሚመስሉት እንጂ ያፈሩ ወይንም ደግሞ የተሸማቀቁ ወይንም የተጸጸቱ መስለው ታይተው አይታወቁም። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ታሪክ ለማንም ወላጅ ወይንም አሳዳጊ ለማህበረሰብም አስደንጋጭ ነገር ነው። እንደነዚህ አይነት ልጆች ወይንም ደግሞ እንደነዚህ አይነት ታሪኮችን ስንመለከት ሁላችንም ወደ ሀሳባችን ወደ አእምሯችን ግን የሚመጣ አንድ ነገር አለ። ታዲያ በርካታ ወላጆች ልጆቻቸውን በስርዓት አሳድገው ቀጥተው ብዙ ለደክመው በመንፈሳዊ ህይወታቸውም ቀጥ አድርገው ካሳደጉ በኋላ ሁሉም ልባል ይችላል የማይጠብቁት አይነት ጓደኛ ልጆቻቸው ይዘው ያገኛሉ። ወይ ደግሞ ከልጆቻቸው አጠገብ ያሉት ጓደኞቻቸው አብረው ያደጉትን ቢሆኑ የማይሆን ባህሪን ያሳያሉ። በጣም ያሳዝናል። በዚህ ጊዜ ወላጅ የሚሰማው ስሜት በጣም ልብ ይሰበራል። በጣም ከባድ አጣብቂኝ ውስጥ ነው የሚከቱት። ልጆቹ ወይ ልጅ አይደሉም ወይ ትልቅ አይደሉም። እንደ ልጅ አይሰሙንም፣ ደግሞ እንደ አዋቂ ደግሞ እንደ ትልቅ ሰው እንዳናስተምራቸው ደግሞ የልጅ ጭንቅላት ነው ያላቸው። በመሃል ያሰቃዩናል፣ በመሃል ያስቸግሩናል። አንድ ግን ልብ ማለት ያለብን ነገር አለ። በዚህ ሰዓት ልክ ልጆች እንደዚህ አይነት ነገር ከገጠመን ከዛ አካባቢ ልጆቹን ለመነጠል የትኛውንም መስዋዕትነት እንክፈል። ከዛ አካባቢ አንስተን መውሰድ የኛ ፋንታ ነው። ትምህርት ቤት ሊሆን ይችላል፣ ሰፈር ሊሆን ይችላል፣ የዘመድ ቤት ሊሆን ይችላል። ምንም ነገር ይሁን ልጆቻችን ውሏቸው ልክ እንዳልሆነ ካወቅን፣ ልጆቻችን የገጠሙት ጓደኞቻቸው ልክ ተግባራቸው ካልተመቸን ዘዴ መቀየስና ልጆቹን ከዛ ውስጥ በዘዴ ማውጣት የኛ ፋንታ ነው። ተው ከነንትና ጋር አትሁን፣ ተይ ከነንትና ጋር አትሁኝ አያደርጉትም፣ ይሄዳሉ። ተው ባልናቸው ቁጥር እንደውም ይብስባቸዋል። የልጅ ጭንቅላት አይደል ያላቸው። በትልቅ ሰው ሰውነት ወይንም በአድልት ሰውነታቸው ከኛ ሊበልጥ ይችላል፣ አይምሯቸው ግን የልጅ ነው። ይሄንን ነው መረዳት ያለብን። እንዴት ከቃሌ ይወጣል? እንዴት ከቃሌ ትወጣለች? ከነንትና ጋር አቱን ብየዋለሁ፣ ከነንትና ጋር አቱኝ ብያታለሁ ብለው በጣም ብዙ ወላጆች ይከራከራሉ። ልጆቹ አይሰሙም። እኛንን ጆሮ ያለን፣ ልጆቹ አያገናዝቡም። እኛንን የሚያገናዝብ ጭንቅላት ያለን። እንደ ወላጅ ይሄንን ተረድተን ልጆቻችን ውሏቸው የማይሆን ቦታ ከሆነ መጀመሪያ ከቻልን ከዛ አካባቢ መነሳት ነው ያለብን። ከአካባቢው መነሳት፣ ከዛ አካባቢ ማውጣት፣ ከዛ አካባቢ ልጆቹ መነጠል ሲባል አንዳንድ ሰዎች ቤት ይቀይራሉ። ቀላል ካልሆነስ ይሄንን ማድረግ ለሁላችንም ሊቻል አይችልም። የሚችል ወላጅ ብድግ ብሎ ሄዶ ይቀይራል። የማይችል ወላጅስ
የትኛውንም መስዋዕትነት እንክፈል፣ የትኛውንም መሄድ የማይገባን መንገድ እንሄድ። ይህችን ሰዓት ግን ማድረግ ያለብንን ነገር አድርገን ልጆቹን ከአደገኛ ቦታ እናውጣቸው። ሁላችንም እንደየህይወት መንገዳችን መፍትሄያችን የተለያየ ነው። ለማውጣት አንዳንዶች ቤት ይቀይራሉ፣ አንዳንዶች ከልጆቹ ጋር ተቆጥተው ይሳካላቸዋል፣ አንዳንዶች ትምህርት ቤት ይቀይራሉ፣ አንዳንዶች ሰፈር፣ የተለያየ ነገር አድርገው የሚያስተካክሉ ወላጆች አሉ። ምናልባትም የዘመድ ልጅ የእህት የወንድም ልጅ ቤት አምጥተው የተስተካከሉላቸው አሉ። እኛ የትኛው ነው የሚሰራልን? ለእኛ የሚበድን የትኛው ነው? ምን ብናረግ ነው ልጆቹን ምንነጥላቸው? ምክንያቱም እንደ ወላጅ እኮ ሁላችንም ጠዋት ተነስተን ወደ ስራ እንሄዳለን። ከስራ ጋር ካለ የህይወት ፈተና ጋር እንደነዚህ አይነት ነገሮች ሲገጥሙን ልንበሳጭ እንችላለን። ማሰብ ሊያቅተን ይችላል። ሁሉ ነገር ይቀራል። እቺ ሰዓት ግን ሁሉ ነገር የምናስተካክልበት ሰዓት ነች። በጣም ትንሽ ናት፣ ጊዜዋ ረጅም አይደለችም። ግን ልጆቹ ማሰብና ማስተዋል ስለማይችሉ እራሳቸውን አደጋ ውስጥ ይከታሉ። የዛሬ ባል ታሪካችን እናትና አባቱ ትንሽ ጫፍ ጫፍ እንደነገሩት ይናገራሉ። ከነዚህ ልጆች ጋር ብሎ እንደሚወዳቸው ነው የሚናገረው። ከልጆቹ መነጠል አይፈልግም። ከልጆቹ መራቅ አይፈልግም። ልጆቻችን አንዳንድ ጊዜ ከጓደኞቻቸው መነጠል ይፈራሉ። ግን ሁሌ ደስተኛ ሆነው አይደለም። ወይንም ደግሞ ልጆቹ ማያስደስታቸውን ነገር እያረጓቸው ጓደኞቻቸው ግን ልጥፍ ይላሉ። ምክንያቱም ብቻቸውን መሆን ይፈራሉ። ልጆቻችን አንዳንድ ጊዜ በትምህርት ቤት ሊሰደቡ ይችላሉ። ትምህርት ቤት ውስጥ በጓደኞቻቸው ሊሰደቡ ይችላሉ። በጓደኞቻቸው ሊገለሉ ይችላሉ። በጓደኞቻቸው የመጠላት ስሜት እስኪሰማቸው ድረስ ሊያረጓቸው ይችላሉ። ይሄ በእኛ ሀገርም በሌላ ሀገርም ያለ ነው። ልጆች በሰፈር ውስጥም በትምህርት ቤት ውስጥም ጓደኛ ሊያገላቸው ይችላል። ጓደኛ የማይሆን ነገር ሊያረጋቸው ይችላል። ጓደኛ ሊሰድባቸው ይችላል። ከልጅነት ጀምሮ እስከ አዋቂነት ድረስ ራሳቸውን ነፍሳቸውን እስከሚያውቁ ድረስ የሚጠቅማቸውን ትምህርት ግን ማስተማር አለብን። ለምን ብሎ መጠየቅ፣ መተው በጓደኛ አለመፈለግን ልጆቻችንን እናሰልጥናቸው። ሪጀክሽን ኖርማል ነው ማለት በምድር እስካሉ ድረስ በምድር ሰው ሆነው እስከተረማመዱ ድረስ የፈለጉትን ሁሉ ጓደኛ ጋር እንደማይሆኑ፣ አንዳንድ ሰው ጓደኛሽ መሆን አልፈልግም፣ ጓደኛ አልሆንም ሊላቸው እንደሚችል እናሰልጥናቸው። እዚህ ውስጥ ከአንድ ሰው ጋር ከሰራንበት አንድ ሰው መጥቶ ጓደኛቸው ሲሆን ወይንም ነገ ጧት ተነስተው ጓደኛሽ አልሆንም ሲላቸው ልጆቻችን አይከፉም። በእነሱ ጭንቅላት ስናስበው ለእኛ ስንመለከተው እንደዚህ አይነት አርዕስት መቅበጥ ወይንም ደግሞ ስራ መፍታት ይመስላል አይደል? ለልጆቹ ግን ህይወታቸው ነው። ለልጆቹ ማንነታቸው ነው። የዛሬን ቀን ደስታና ሀዘናቸውን የሚመርጥላቸው ከጓደኞቻቸው ጋር ያላቸው ህይወት ነው። ይሄ ነው የልጆች ህይወት። የልጆች ዓለም ይሄ ነው። ከጓደኞቻቸው ጋር የሚያደርጉት ነገር ነው ለነሱ ደስታና ሀዘን የሚሰጣቸው። ብዙ ልጆች ግን ራሳቸውን አጥፍተው ያውቃሉ። ጓደኞቻችሁ ጓደኛሽ አልሆንም ሲሏቸው፣ ጓደኞቻቸው አልፈልግሽም ሲሏቸው፣ እያስከፏቸው እየበደሏቸው ጓደኞቻቸው ጋር ይሄዳሉ። ልክ እንደ ዛሬ ባል ታሪካችን አስኮርጀን እያሉ ብዙ ጊዜ ነው የሚወቅሱት። አንተ ፋራ እያሉ ብዙ ጊዜ ነው የሚወቅሱት። ከዛ ውጭ ደግሞ ባላቸው የኑሮ ደረጃም ልጁን ወደ ታች ያደርጉታል። ለምን ነበር ማይለያቸው? ለምን ነበር የሚያደርጉትን ነገር ለቤተሰቦቹ ማይናገረው? በጣም ብዙ እኮ ማናቀው ያደረጉት ነገር ይኖራል፣ ግን አልተናገረም። ያየውን ነገርም ይደብቅላቸዋል። ለምን? ልጅ ነው፣ ልቡ ንጹህ ነው፣ ጓደኞቹን ይወዳቸዋል፣ አሳልፎ አይሰጣቸውም። የልጆችን ዓለም መረዳት መልካም ነው። እኛ እንደ ወላጅ የኛ ዓለም አይደለም የልጆች ዓለም። የልጆች ዓለም ከምናስበው በላይ ከምንጠብቀው በላይ በጣም የሞኞች ዓለም ነው የሚመስለው። የልጆቹ አስተሳሰብ የሞኝ ይመስላል፣ ለነሱ ግን እውነተኛ ህይወታቸው ነው። ይጨነቁበታል፣ ይናደዱበታል፣ ይከፉበታል። ይሄንን ሰዓት ምን እንደምናረግ ግራ ነው የሚገባን። ይሄ ልጅ ተጨንቆ ነበር፣ ተከፍቶ ነበር። ቤተሰቦቹ ግን አላዩትም። የልጆችን መከፋትና መጨነቅ መጀመሪያ ማየት ነው። ካየን በኋላ ምንድን ነው የምናደርገው? አብዛኞቻችን አናቅም። ሁላችንም ሊባል በሚችል ሁኔታ እንዴት እንደምንናገር እንዴት እንደምናስተምራቸው አናቅም። በቃላት በማጽናናት በቃላት በመምከር በቃላት በማባበል ብቻ ልጆቹን ሰላም የምንሰጣቸው ይመስለናል። አንሰጣቸውም። ምን ማድረግ አለብን የሚለውን ነገር መረዳት ከፈለግን ባለሙያ ጋር መሄድ መቻል አለብን። ልጆቻችን ለነሱ
በጣም ህይወታቸው ብለው የሚያስቡት ከጓደኞቻቸው ጋር ያላቸውን ልዩነት ወይንም ደግሞ ከጓደኞቻቸው ጋር ያላቸውን መስማማት ግን ችላ ማለት የለብንም። ሰላማቸው ከጓደኞቻቸው ጋር የተያያዘ ነው። ጓደኞቻቸው ደግሞ ለነሱ ሙሉ ህይወቶቻቸው ናቸው። የዛሬ ባል ታሪኮቻችንን ተመልክተን ሌላ የምናነሳው ወይንም ደግሞ በውስጣችን የሚመላለስ አንድ ነገር አለ፣ አንድ ሀሳብ። ልጆች ተጠያቂነት የሚባልን ነገር ከመቼ ጀምሮ ነው መማር ያለባቸው? ወይንም ስለ ተጠያቂነት ማወቅ ያለባቸው ማሰብ ያለባቸው ከመቼ ጀምሮ ነው የሚለውን ማንም ወላጅ በውስጡ እንዲያሰላስል የሚያደርግ ታሪክ ነው። ሁለቱ ልጆች ሳሚና ሮቤል ተጠያቂነት የሚባል ነገር አእምሯቸው ላይ የለም። አንድ ወንጀል ሲሰሩ፣ አንድ ጥፋት ሲያጠፉ እንደሚጠየቁ ውስጣቸው አያውቅም። ፖሊስ ፊት ቀርበው ወንጀል ሰርተው ጓደኛቸውን ገለው አልጋ ስር ደብቀው አስከሬኑን ተገኝተው እነሱ ያችን ከፖሊስ ጋር ያሳለፏትን ደቂቃ ስላሳለፉ ነው የተበሳጩት። ከዛች ደቂቃ በኋላ ወደ ቤታቸው እንደሚሄዱ ነው የሚያውቁት። ከዛ በኋላ እነሱ በእነሱ ጭንቅላት ህይወታቸው ይቀጥላል። እስከምን ድረስ ነው እንደዚህ ልጆቹ የሚያስቡት? ተጠያቂነት የሚባል ነገር መቼ ነው ለልጆች የምናስተምረው የሚለውን ነገር እንድንረዳ ያደርገናል። ልጆቹ እንደሚጠየቁ ህግ ፊት እንደሚቀርቡ አያውቁም። ልጆቹ ነገ ጠዋት የሚጠብቃቸውን ቅጣት ፈጽሞ አያውቁም። እነሱ የሚያውቁት ቤታቸው የፈለጉትን ነገር አድርገው መኖር እንደሚችሉ ቤታቸው ሄደው ነው። ይሄ እንዳስተሳሰብ በጣም ያሳዝናል። ልጆች ከመቼ ጀምሮ ነው ይሄንን መረዳት ያለባቸው? ማን ነው ይሄን የሚያስተምራቸው? ትምህርት ቤት ነው የሚማሩት? ወላጅ ነው የሚያስተምራቸው? ብዙ ሰዎች ብዙ ሀሳብ ይሰጣሉ። ወላጅ ግን ትልቅ ኃላፊነት አለበት። ትምህርት ቤት የሚያስተምራቸው ብዙ ነገር አለ። እኛ ግን እንደ ወላጅ ማስረዳት ያለብን ነገር አለ። ልጆች ተጠያቂነት የሚባለውን ነገር ከልጅነታቸው ጀምሮ የሚደረግና የማይደረግ ነገርን ጊዜ ሰጥተን አስበን ሆን ብለን ለእድሜያቸው የሚመጥናቸውን መረጃ እየሰጠን የምናሳድጋቸው እኛ ነን። እየተጫወትን ነው፣ እየቀለድን ነው፣ እያጠብናቸው ነው፣ እያስጠናናቸው ነው። እንዴት አድርገን ነው የምንነግራቸው? ወላጅ ለልጁ ያውቃል። ጊዜውን የሚሰጥ የሚንከባከብ ዋጋ የሚሰጥ ለልጆቹ ወላጅ ይሄንን ነገር ይረዳል። ዛሬ ስልካችን በጣም ብዙ ነገር ያስረዳናል። ዛሬ በስልካችን በጣም ብዙ ቴክኖሎጂ ያግዘናል። ምን በስንት ሰዓት ማስረዳት እንዳለብን፣ በስንት እድሜያቸው መንገር እንዳለብን ለማወቅ ዛሬ ስልካችን ጥሩ መረጃ ነው። እንዴት አድርገን ነው የምንነግራቸው፣ እንዴት አድርገን ነው የምናስረዳቸው የምንለውን ብዙ ነገሮች ማንበብ እንችላለን፣ ማዳመጥ እንችላለን። ከዛ በተጨማሪ ባለሙያ መጠየቅ እንችላለን። ይሄ የአንድ የወላጅ ትልቁ ኃላፊነት ነው። ትልቅ ስጦታ ነው። ይሄንን ካስረዳናቸው ለልጆቻችን የምንሰጠው። አንዳንድ ልጆች በግሩፕ ይደባደባሉ። አንዳንድ ልጆች በግሩፕ ጸብ ውስጥ ይሳተፋሉ። ጎረምሶች ሲሆኑ በተለይ ወንዶች ሲሆኑ ሴቶችም አሉ። የግሩፕ ጸብ ተጠያቂነት እንደሚያመጣ ስለማያውቁ ነው። ምንድን ነው እዛ ውስጥ የሚከታቸው? ትልቁ ጥያቄ የሚሆነው ወይንም ደግሞ መልስ የሚሆነው የወላጅ ስራም በአግባቡ አለመስራት ነው። ልጆቹ በስለት ሲወጋጉ ስጦታ የሚሰጣጡ ነው የሚመስሉት። ያለ ርህራሄ በስለት ይወጋጋሉ። አንዳንድ ልጆች ያለ ርህራሄ ይደባደባሉ። ያለ ርህራሄ ብዙ ነገር ይደራረጋሉ። 5 ዓመት ያችን ነገር ካደረጉበት 5 ዓመት እድሜ ቢጨምሩ ይጸጽታቸዋል። ለምን? ያንን የሚያደርጉት ማሰብ በደንብ በማይችል ባላደገ፣ ባልጠነከረ በልጅነት መልክ በተቀመጠ አይምሯቸው ነው። 5 ዓመት ቢጨምሩ ግን ምን ሆኜ ነው የሚሉት። ለምንድን ይሄን ያደረግኩት ነው የሚሉት። እንረዳቸው። ትልቁ ወላጅ የሚጠበቅበት ነገር ኃላፊነትን ሲያስተምራቸው፣ ተጠያቂነትን ሲያስረዳቸው፣ ህግ ምን ማለት እንደሆነ ወላጅ ማስተማር አለበት ለልጆቹ። ከልጅነታቸው ጀምሮ በሚገባው በሚረዳው እድሜ ማንም ልጅ ይሄንን መማር መቻል አለበት። ፈጣሪ አለ፣ ህግ ደግሞ የሚባል ነገር አለ የሚለውን ነገር ማስረዳት አለብን። በርካቶቻችን ልጆች ምግብ አልበላም ሲሉን ፖሊሱ መጣ እያልን አስፈራራለን አይደል? ለፖሊሱ ነግረዋለሁ እንላለን። ፖሊስ ምን ሲያደርግ ልጅን እንደሚቀጣ እንደሚይዝ ከልጅነታቸው ጀምሮ እዚህ ውስጥ እየሰራን ካሳደግናቸው ልጆቹ ኃላፊነት ይሰማቸዋል። ተጠያቂ መሆን ስለማይፈልጉ አያደርጉትም። ልጆች በልጅነታቸው እኛን ነው የሚያውቁት፣ የሚሰሙት እኛን ነው። ከኛ ውጭ ሌላ አስተማሪ የላቸውም። ጊዜ ያለን ብለን እንዳንዘናጋ።
ወይንም ቆይ ቀስ ብዬ ነግረዋለሁ ብለን እንዳንዘናጋ። እንደነዚህ አይነት ነገሮች የልጆቻችንን ህይወት ወደ ብዙ መንገድ ወዳልፈለግነው መንገድ እንዳንሄድ መሰረት እየጣልን የምንሄድበት ጊዜ ነው። የ2 ዓመት ልጅ አንነግረውም ስለ ፖሊስ። የ3 ዓመት ልጅ አንነግረውም ስለ ፖሊስ። 4 ዓመት ነው፣ 5 ዓመት፣ 6 ዓመት እውቀት ያለበት መጽሐፍ እውቀት ያለበት ሰው ጋር ሄደን ጠይቀን እንረዳና ልጆቹን በምን አይነት መንገድ እንዳለብን እንንገራቸው። አንዳንድ ጊዜ ልጆች የሚወዱት ሰው አለ ወይ በጣም አስተማሪያቸውን ይወዳሉ፣ የዛን ዓመት አስተማሪያቸውን፣ ወይ ደግሞ በዘመድ መካከል የሆነ የሚወዱት ሰው አለ። መረጃ መንገድ ስንፈልግ ለልጆቹ ለምሳሌ ተጠያቂነት የሚባለውን ነገር ያንን መረጃ ጭንቅላታቸው ላይ መጫን ስንፈልግ ማስረዳት ስንፈልግ አልቀበል ካሉን ብዙ ጊዜ ልጆች ለወላጅ እንዳስተማሪ ወላጅን ስለማይወስዱት ወይንም በጣም ከመቀራረባችንና ከመወዳዳችን የተነሳ ልጆቹ የሚበልጡን ስለሚመስላቸው አልቀበል ሊሉ እንችላሉ። በሚወዱት ሰው አድርገን እንንገራቸው። እኛ በልጆቻችን አይምሮ ላይ የመስራት ፍላጎት ካለን፣ እኛ በልጆቻችን ለማስረዳት ፍላጎት ካለን ጥበቡን ፈጣሪ ሰጥቶናል። ከኛ የሚጠበቀው ነገር በማስተዋል ማየት ነው። ጉድለት እንዳይኖር፣ ክፍተት እንዳይኖር የቻልነውን ሁሉ እናደርጋለን። ብዙውን ፈጣሪ ነው የሚያደርገው። ግን እንደ እናትና እንደ አባት የሚጠበቅብን ነገር አለ። አንዱ ትልቁ ነገር ግን ፈጣሪ መንፈሳዊ ህይወታቸውን ማስረዳት፣ መንፈሳዊ ህይወታቸውን ውስጥ ጥልቀት ኖሮት እንዲገቡ ወይም ደግሞ ጥልቅ የሆነ መንፈሳዊ ህይወት እንዲኖራቸው ማድረግ ነው። ሌላኛው በምድር እስካሉ ድረስ ደግሞ ህግ የሚባል ነገር እንዳለ ነው። ህግ እንዳለ የሚያውቅ ህፃን፣ ህግ እንዳለ የሚያውቅ ወጣት መንገዱ በብዙ የተሰመረ ነው። መንገዱ በብዙ የተስተካከለ ነው። ህግን የሚፈራ ሰው፣ ህግን የሚያከብር ሰው፣ ህግ እንዳለ የሚያውቅ ሰው ፈጣሪ እንዳለ ያውቃል። ፈጣሪው እንዳለ የሚያውቅ ልጅ ደግሞ ወለም ዘለም አይልም። ልጅ ነው። አንዳንድ ጊዜ ወደ ግራ ይሄዳል። ግን በውስጡ ያለው ፈጣሪን የሚፈራበት ህግን የሚያውቅበት አይምሮ ወደ ቦታ ይመልሰዋል። የፈለገ ነገር ቢሆን መስመራቸውን አይስቱም። ምክንያቱም ስለ ህግ ስለ ፈጣሪ መሰረቱ የተሰራለት ልጅ መስመሩን ይዘ ይሄዳል። ይሄ እኛን ያደክመናል፣ በጣም ያደክመናል። እንደ ወላጅ በጣም ትልቅ ስራ ነው። ግን አንድ ጊዜ ኃላፊነት ወስደናል። አንድ ጊዜ ልጆቹ ተሰጥተውናል። ይሄንን አለማድረግ አንችልም፣ ግዴታ ማድረግ አለብን። ስናደርገው ተመሳሳይ ሰዓት ላይ በተመሳሳይ አይነት ሁኔታ ተመሳሳይ ርዝመት ደቂቃ ነው ሰዓት ነው የሚለውን ወስደን የምናስተምራቸው ነገሮች አንዱ ይሄ ነው። ሰኞ አውርተን ስለ ህግ መተው አንችልም። ማክሰኞ ከደገምነው ይሰለቻቸዋል። መቼ ነው የምናስተምራቸው? እንዴት አድርገን ነው የምናስተምራቸው? እያጫወትን ነው ምንድን ነው የሚለውን ቁጭ ብለን አስበን አቅደን ፕሮግራም አውጥተን በዚህ ቀን ይሄን አስተምራታለሁ፣ በዚህ ቀን ይሄን አስተምረዋለሁ፣ በዚህ ቀን እንደዚህ አድርጌ ጭንቅላት ውስጥ ይሄን ሀሳብ ከታለሁ ብለን መስራት እንችላለን። ልጆቻችን እኮ የማንፈልገውን ነገር ሁሉ ፕሮግራም አድርገን ቀስ እያለን ካስተማርናቸው አያደርጉትም። እኛ ያደረጉት ይመስለናል። ለፍተን እንላለን። የሆነ ጊዜ የማንፈልገውን ነገር ቢያደርጉ እንኳን መልሰው እኛ ወደ ጫን ነው አይምሯቸው ውስጥ ወደ ከተት ነው መረጃ ነው የሚመጡት። የግራውን መንገድ የፈለገ የያዙ የጊዜ ጉዳይ ነው ወደ ቀኝ ይመጣሉ። እኛ ግን በልጅነታቸው መስራታችንን እርግጠኛ እንሆን። ትልቁ ነገር የምንሰራው ደግሞ ህግ የሚባል ነገር እንዳለ ጭንቅላታቸው ላይ ከሰራን ከተጠያቂነት ለማምለጥ በፍጹም ወንጀል ውስጥ አይገቡ። ወላጆች ሁላችንም በሚል ሁኔታ ልጆቻችንን እናውቃቸዋለን። የኔ ልጅ እንዲህ አታረግም፣ የኔ ልጅ እንዲህ አያረግም እንላለን። ከጤነኛ ወላጅ የሚጠበቅ አስተሳሰብ ነው ይሄ። እኛ ቤት ውስጥ የምናውቃቸው ስንጠራቸው አቤት የሚሉ ስንልካቸው ወዴት ብለው የሚሄዱ ድምፃቸውን ከፍ ማያረጉ ብንቆጣቸው አንገታቸውን አቀርቅረው የሚሰሙን ልጆቻችን ደጅ ሲወጡ ሌላ ሰው እንደሆኑ ስለማናስብ ነው። ወላጅ በጭንቅላቱ ሁሌ ዝግጁ መሆን ያለበት ነገር ልጅህ እንደዚህ አድርጓል፣ ልጅሽ እንደዚህ አድርጋለች ሲባል እንዳይደነግጥ ነው። ልጆቻችን ሰው መሆናቸው መረዳት አለብን። ልጆቻችን ሊሳሳቱ እንደሚችሉ እርግጠኛ ሆነን ሰው መሆናቸውን መቀበል አለብን። ልጆች ይሳሳታሉ፣ ጥፋት ያጠፋሉ። እኛም አጥፍተን ያደግነው። ታዲያ በዚህ ሰዓት ላይ ወላጆች ከልጆቻቸው ጋር የሚኖራቸው ግንኙነት ወሳኝ የሚሆነው በዚህ እድሜ ላይ ነው። ታዲያ በዚህ አደገኛ በሚባል ሰዓት ላይ ወይ ደግሞ ይሄ በጣም ልጆች አስቸጋሪ የሚሆኑበት እድሜ ላይ ከወላጆች ጋር ያላቸው ግንኙነት አንዳንዴ መሰረቱ ተናግቶ ይመጣል።
ወላጅ ሰዓት ሳይኖረው ቀርቶ ከልጆቹ ጋር ጥሩ ግንኙነት ላይኖረው ይችላል። ወላጅ እውቀት ሳይኖረው ቀርቶ ልጆቹ ድንገት ሊያድጉበት ይችላሉ። ወላጅ በብዙ ምክንያት ከልጆቹ ጋር ወይ እናትና አባት አለመስማማት ኖሮ ልጅ እናት ጋር ወይ አባት ጋር ሆኖ ክፍተት ሊፈጠር ይችላል። ሰዎች ስለሆንን ብቻ እኛ ከልጆቻችን ጋር እንደዚህ ጥብቅ ግንኙነት ላይኖረን ይችላል። ህይወት የሰጠን መንገድ አለን። ተሳስተንም ሊሆን ይችላል፣ መዝናናት አብስተንም ሊሆን ይችላል፣ ዙረት ወደንም ሊሆን ይችላል። ልጆቻችንን ሳናሳድጋቸው አደጉብን ብለን እናስብ። በደረስንበት ሰዓት ከልጆቻችን ጋር ግንኙነት መፍጠር እንችላለን። በገባን ሰዓት፣ በነቃን ሰዓት፣ በማንኛውም ሰዓት ከልጆቹ ጋር ግንኙነት እንፍጠር። ያንን ማድረጋችን የሚጠቅመን እኛ የምንረዳው ነገር አለ አይደል? አሁን ከልጆቻችን ጋር ግንኙነት መፍጠር አለብን። በልጆችና በወላጆች መካከል ያለ ግንኙነት ጥሩ መሆን አለበት ብለን ካሰብንና ከወሰንን በውስጣችን መረዳት ያለብን ነገር ደግሞ ልጆቹ ፐርፌክቱን አይመጡም ወደኛ። ያናድዱናል፣ የማይባል ነገር ይሉናል፣ የማይነገር ነገር ይናገሩናል። ወይ ደግሞ ጥሩ ሆኑ ብለን ደግሞ የሚያሳዩን ነገር መልካም ሆኖ ውጪ ስንወጣ ግን ሌላ ልጅ ሆኖ ልናገኛቸው እንችላለን። ግንኙነታችን ጠንክሮ ልጆቹ እስኪያምኑንና ሀሳባችንን ሙሉ ለሙሉ እስከሚቀበሉት ድረስ በትዕግስት ከነሱ ጋር ያለንን ግንኙነት እንገነባለን። ግን ወላጅ ሁሌም እርግጠኛ መሆን ያለበት ነገር ልጆቹ ለኛ የሚያሳዩን ማንነታቸውና ደጅ ያለው ማንነታቸው ፍጹም የተለያየ ነው። ከወላጅ ጋር ልጅ ናቸው፣ ከጓደኞቻቸው ጋር ጓደኛ ናቸው፣ ከአስተማሪዎቻቸው ጋር ተማሪ ናቸው። ከጓደኞቻቸው ጋር የሚያደርጉትን ነገር ስርዓት ያለው ነገር ብቻ ነው። ጥፋት አያጠፉም ብሎ ማሰብ ለወላጅ ሞኝነት ነው። ጥፋት አጥፍተው ስናገኛቸው አይምሯችን እስከምንስት ድረስ እንደነግጣለን። ልጆቻችንን ተከታትለን ላንደርስባቸው እንችላለን። ይበልጡናል፣ በማታለል በጣም ይበልጡናል። እኛ እናምናቸዋለን፣ እነሱ ግን ለማታለል ልጆች ስለሆኑ እውቀታቸውን ይጠቀማሉ። ፈጣኖች ናቸው። ጊዜው እየተቀየረ በመጣ ቁጥር የነበረው ትውልድ ቀዝቃዝ እያለ አዲሱ ትውልድ እየፈጠነ እንደሚሄድ መረዳት አለብን። እኛም በልጣቸዋለን ብለን ብንጫናቸው ሞኝ ነው የሚያደርጉን። ከኋላችን እየሳቁብን ልጆቹ የማንፈልገውን ነገር ያደርጋሉ። ልጆቹን ማድረግ ያለብን አንድ ነገር የትኛውንም ነገር ቢያደርጉ እንደምንቀበላቸው እንዲያምኑን ማድረግ ያለን አማራጭ። ልጆቻችን ጋር ሲሆን ታዲያ ክብራችንን ዋጥ አድርገን ንዴታችንን ቆጥር አድርገን ምንም ስሜት የሌለው ሰው ሆነን አንገታችንን ደፋ አድርገን ፍቅርን ብቻ እያሳየን ትሪት የምናደርጋቸው ከሆነ በተለይ በዚህ ባደገኛው ሰዓት ቢያጠፉም መጥተው ይነግሩናል፣ የትም አይሄዱ። እኛ ግን መሰበር አለብን። እኛ ከልጆቹ ማነስ አለብን። ልጆቹን በተቻለን መጠን የምንሰጣቸው ፊት ንዴት፣ ቁጣ፣ ወላጅነት ምናምን ከሆነ በዚህ ሰዓት ሁለት ትላልቅ ሰዎች የሆንን ስለሚመስላቸው ለመብለጥ የሚያደርጉት መንገድ ልጆቻችንን መስመር ያስትብናል። ልጆች በዚህ እድሜ በጉርምስና እድሜ ወይንም ደግሞ በአፍላ እድሜ ቲኔጀር ሲሆኑ ምናምን ትሪት የምናደርግበት መንገድ እንዴት እንደሆነ የትም አልተማርንም። በትምህርት ቤት አልተማርንም፣ በወላጅ አልተማርንም። ማን ቁጭ አድርጎ አስረድቶን ያውቃል? ወይ በስልክ ሲጨንቀን ነው የምንነጋገረው ከሰው ጋር፣ ወይ የሆነ ቦታ ስንሄድ ነው የምናወራው። ይሄ ግን እውቀት የሚፈልግ ነገር ነው። ይሄ በጣም እውቀት የሚጠይቅ ነገር ከመሆኑ የተነሳ ቁጭ ብለን ድሮ ትምህርት ቤት እንደተማርነው መማር ያለብን ነገር ነው። ማንም ሰው ማንም ወላጅ ባገኘው አጋጣሚ ሁሉ በተለይ ልጆቹ ቲኔጀር እየሆኑ ሲመጡ ምን ላርጋቸው ብሎ እውቀት የሚያገኝበት ቦታ መሄድ ግዴታው ነው፣ ውዴታ አይደለም። ይሄ በጣም ትልቅ ስጦታ ነው ለልጆቻችን፣ ለራሳችንም። ልፋታችን ከንቱ እንዳይሆን። ልጆች ግን ቲኔጀር ሆነው በአፍላ እድሜያቸው በጉርምስና እድሜያቸው ያስቸግራሉ። የማንም የእንትና ልጅ አይደለም፣ የሁሉም ሰው ልጅ ነው። እችን ሰዓት የሚያልፍ ልጅ የለም ሳያስቸግር። ሳያስቸግር ካለፈ ምን ሆኖ ነው የሚባለው እንጂ ሲያስቸግር ምን ሆኖ ነው አይባልም። እኛ ነን እንደ ወላጅ እችን ሰዓት በጥበብ መረዳትና ማሳለፍ ያለብን። ለዛ ደግሞ ትምህርት መማር አለብን። ይህንን ስልጠና የሚሰጡ ተቋማት ጋር ሄደን ማወቅና መረዳት አለብን። ትልቁ ነገር ግን ከፈጣሪያቸው ጋር ያላቸውን ግንኙነት ከተቻለ ከልጅነት ጀምሮ እየሰሩ ማሳደግ ልጆችን በዚህ ባደገኛ እድሜያቸው ወይንም ደግሞ በዚህ እጅግ በጣም አስቸጋሪ በሆነ እድሜያቸው መሰረት ሆኖ ይይዛቸዋል ብለን እናምናለን።
እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።